ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ፕሮግራማችን እንግዲህ የምንመለከተው ከርቲስ ጆንስ አሁን ሊቨርፑል ላለበት ችግር መፍትሄ ይሆናል የሚለውን ይሆናል። ከዛ በተጨማሪም እንግዲህ ሮበርትሰንና ፌዴሪኮ ኬዛ ወደ ቋሚ 11 ውስጥ መግባት አለባቸው ወይ የሚለውን ነገር እንግዲህ በጥቂቱ የምንመለከት ይሆናል። እስከመጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተም በዚህ ፕሮግራም ዙሪያ ያላችሁን ሐሳብ ከርቲስ ጆንስ ለሊቨርፑል መፍትሄ ይሆናል ወይ እንደዚሁም ደግሞ ፌዴሪኮ ኬዛና አንዲ ሮበርትሰን ወደ ቋሚ 11 ውስጥ መግባት አለባቸው ወይ ብላችሁ ታስባላችሁ የሚለውን ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ወደ ሁለተኛው ቻናላችንም እየሄዳችሁ ፕሮግራሞችን እየተከታተላችሁ ሰብስክራይብ ላይክ ሼር እንድታደርጉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። በዚህ ሲዝን እንግዲህ ሊቨርፑል 11 ጨዋታዎችን አድርጎ 8 ጨዋታዎችን ሲያሸንፍ ቀጣይ ያሉትን ተከታታይ 4 ጨዋታዎች ደግሞ መሸነፉ አይዘነጋምና ብዙ ችግሮች እንዳሉበት እየተነገረ ነው የሚገኘው። ያንንም ስንመለከት ቆይተናል፣ ስናነሳውም ቆይተናል። ከነዚህ ችግሮች መካከል እንግዲህ አንደኛው የመሃል ሜዳው ላይ ያሉት ተጫዋቾች እንደ አምነው ጥሩ ብቃት ላይ አለመገኘት እንደዚሁም ደግሞ ጨዋታን ኮንትሮል የሚያደርጉበት መንገድን እንግዲህ ማጣታቸው እንደሆነ በተደጋጋሚ ስናነሳ ነው የነበረውና በዛ ምክንያትም እንግዲህ መከላከልና የማጥቃትን ባላንስ አተኗል። እንደዚሁም ደግሞ ጨዋታ ኮንትሮል የምናደርግበትን መንገድ አተኗልና ለዛ እንግዲህ መፍትሄ ያስፈልጋል። የተለያዩ መፍትሄዎች እንግዲህ እስካሁን ድረስ ሲቀመጡ ነበር። ነገር ግን ሁለት ከተደረገው ከማንቸስተር ዩናይትድ ጋር ከተደረገው ጨዋታ በኋላ እንግዲህ ምናልባትም ከርቲስ ጆንስ አሁን ሊቨርፑል ላለበት ችግር መፍትሄ ሊሆን የሚችልበትን ነገር እንግዲህ የተመለከተን ይመስለኛል። ያንን በዝርዝር የምንመለከት ይሆናል። ከርቲስ ጆንስ እንግዲህ ከዚህ በፊትም የሚደነቅበት ኳሊቲ አለ። በዛው ልክ እንግዲህ ያ የሚደነቅበት ኳሊቲ የሚወቀስበትም ነገር ሲሆን ተመልክተናል። በዚህ ቻናልም ላይ እንግዲህ በተደጋጋሚ ስናነሳው የነበረው ይሄም ኳሊቲው ምንድነው ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው። ኳስ እንድትይዝ ከፈለክ እንግዲህ ከርቲስ ጆንስን ማስገባት ትክክለኛው መፍትሄ ይመስለኛል። ከዛ በተጨማሪም ደግሞ ጫናን የሚቋቋም ነው፣ ፕሬስን የሚቋቋም ተጫዋች ነው። እንደዚሁ በቀላሉ የሚቀማ ተጫዋች አይደለምና ሊቨርፑል ደግሞ አሁን ችግራቸው ምንድነው ኳስ በቀላሉ ነው እየተቀማው የሚገኙት። ፕሬስ በሚደረጉበት ሰዓትም እንደዚሁ በቀላሉ ነው እየተሳሳቱ የሚገኙትና ለዚህ ችግር እንግዲህ ትክክለኛው መፍትሄ ከርቲስ ጆንስ ነው እየተባለ ይገኛል። በርግጥ በዛው ልክ እንግዲህ የሚወቀሰው ምንድነው ከልክ በላይ ኳሱን ይዛል የሚል ወቀሳ ይቀርብበታልና አንዳንድ ጊዜ ማቀበል ባለበት ሰዓት ኳሱን ማፍጠን ባለበት ሰዓት ሲያፈጥን አልተመለከትነው። ነገር ግን ደግሞ በዚህ ሰዓት ሊቨርፑል ላሉበት ችግር ግን ትክክለኛው መፍትሄ ይህ ተጫዋች ይመስለኛል። ምክንያቱም እንግዲህ በዚህ ሰዓት ሊቨርፑል ከመሃል ሜዳው ላይ ያጣው ነገር ቢኖር ምንድነው ጨዋታን ኮንትሮል ማድረግ ነውና ኮንትሮል ለማድረግ ደግሞ ከርቲስ ጆንስ የተመረጠ ተጫዋች ይመስለኛል። በተለይ ደግሞ እሁድ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ላይ እንግዲህ የተመለከትናቸው ኳሊቲዎች አሉ። በተለይ ደግሞ በዚህ ሲዝን ሊቨርፑል የተቸገረባቸውን አንዳንድ ነገሮች ተመልክተናልና ለነዛ ችግሮች እንግዲህ መፍትሄ ያገኘን ይመስለኛል በከርቲስ ጆንስ። እነዚህን ችግሮች ስንመለከት እንግዲህ በተለይ ካለፈው ሲዝን አንፃር ጋር ስናነጻጽራቸው ባለፈው ሲዝን እንግዲህ ተጋጣሚ ቡድኖች ፕሬስ ሊያደርጉን በሚመጡበት ሰዓት በቨርጂል ቫን ዳይክና በትሬንት አሌክሳንደር አርኖልድ እየታገዙ እንግዲህ ረጃጅም ኳሶችን ወደ አጥቂዎች እየጣሉ ቀጥታ ወደ ማጥቃት ሂደት ስንገባ ተመልክተናል። ያንን ነገር እንግዲህ በዚህ ሲዝን የተመለከትነው ነገር አይደለም። ምክንያቱም ቨርጂል ቫን ዳይክ ብቻ ነው በዚህ ሰዓት እንግዲህ እንደዚህ አይነቶችን ክሮሶችን ማድረግ የሚችል ተጫዋችና ሌሎችን ተጫዋቾች ስንመለከት እንግዲህ እንደዚህ አይነት ኳሊቲ የላቸውም። በተለይ አሁን ሚሎስ ኪርኬዝን ብንመለከተው፣ ብራድሊን ብንመለከት፣ ፍሪምፖንግን ብንመለከት ራሱ ድሪብል እያደረጉ መሄድ ይችላሉ። በጣም ፈጣን ተጫዋቾች ናቸው። ነገር ግን ደግሞ ፕሬስ በሚደረጉበት ሰዓት ማን ማርክ በሚደረጉበት ሰዓት ግን እንደዚህ አይነት ረጃጅም ፓሶችን የማድረግ ኳሊቲ ስለሌላቸው እንግዲህ ሊቨርፑሎች እየተቸገሩ ነው የሚገኙት። እንደውም የተሻሉ ሲጫወቱ የተመለከትነው ሳቡዝ ላይ እዛ ቦታ ላይ በሚጫወትበት ሰዓት ነው። ምክንያቱም እንግዲህ ረጃጅም ፓሶችንም በተደጋጋሚ እያደረገ ስለተመለከተን እንግዲህ በቀጥታ ወደ ማጥቃት ለመሄድ እንግዲህ ሲጠቅመን ተመልክተናል። ሌሎቹ ግን እንደዚህ አይነት ኳሊቲ የላቸው። በተለይ ደግሞ ኢብራሂም ኮናቴ በጣም ሲቸገር ተመልክተናል። ኳስ እግሩ ስር በምትሆንበት ሰዓት እንግዲህ ሌሎች ተጫዋቾች መተው እየተቀበሉት አይደለም አንደኛው ችግር። ሁለተኛው ችግር ደግሞ ሌሎች ተጫዋቾች ወደ መሃል መተው ባይቀበሉት ራሱ ልክ እንደ ቨርጂል ቫን ዳይክ ክሮስ የማድረግ ኳሊቲ ቢኖረው በቀጥታ ወደ አጥቂዎች ክሮስ እያደረገ እንግዲህ የተሻለ የማጥቃት ሂደትን ለማስጀመር ማድረግ ይችል ነበር። ቢያንስ እንኳን አንዳንድ ጊዜ ቢሞክር የተሻለ ነበር ብዬ ነው የማስበው። በርግጥ በማንቸስተር ዩናይትድ ጨዋታ እንግዲህ አንድ ሙከራ አድርጎ ነበር። በቀጥታ ለአሌክሳንደር ኢሳቅ ነበር ፓስ ያደረገለት። ያም እንግዲህ ጥሩ ሙከራ ሆኖ መመልከት እችላለና ያንን ነገር ደጋግሞ አለማድረጉ እንግዲህ ሊቨርፑል እንዲቸገር አድርጎበታል። ለዚህ ችግር እንግዲህ ከርቲስ ጆንስ ትክክለኛው መፍትሄ ሊሆን ይችላል ብዬ አስባለሁ። በተለይ ደግሞ በእሁዱ ጨዋታ ከማንቸስተር ዩናይትድ ጋር ተቀይሮ ከገባ በኋላ ያሳየው እንቅስቃሴ 28 ደቂቃዎችን ብቻ ነበር መጫወት ይችላል። ነገር ግን ደግሞ ያሳየው
ያሳየው ፍንጭ እንግዲህ ምናልባትም ከዚህ በኋላ ላሉት ጨዋታዎች እሱን በቋሚነት ማስጀመር ትክክለኛው መፍትሄ ሊሆን ይችላል ብዬ አስባለሁ። በእሁዱ ጨዋታ እንግዲህ ራያን ግራቨንበርክና ማካሊስተር ከወጡ በኋላ ነበር እሱ መግባት የቻለውና 6 ቁጥር ቦታ ላይ እንግዲህ ብቸኛው ተጫዋች ሆኖ መመልከት ተችለናል። ነገር ግን ደግሞ ከሌሎቹ ተጫዋቾች ለየት ሲያደርገው የነበረ ነገር ቢኖር ምንድነው አንደኛ ወደ ኋላ እየተመለሰ ኳሶችን ሲቀበል ነበረ። ነገር ግን ኳሶችን መቀበል ብቻም ሳይሆን ከነ ማካሊስተርና ከግራቨንበርች ለየት ያደረገው በዛ ጨዋታ ላይ ፕሮግሬሲቭ ፓስ ነው በቀጥታ ለአጥቂዎች ፓስ ሲያደርግ ተመልክተናል። ለመሰንጠቅም ሲጥር ተመልክተናል። ከዛ በተጨማሪም ደግሞ ድሪብል እያደረገም ሲሄድ ተመልክተናል። ያንን ነገር ደግሞ በተለይ ከማካሊስተር ያጣን ይመስለኛል። በዛ ጨዋታ ላይ ምናልባትም እንግዲህ ከርቲስ ጆንስ ጀምሮት ቢሆን ኖሮ ከዚህ የተሻለ እንቅስቃሴ ሊቨርፑሎች ማድረግ ይችሉ ነበር ብዬ አስባለሁ። ከመሃል እንግዲህ ወደ አጥቂ መስመር ድሪብል እያደረገ መሄድ ተጫዋች ያስፈልገናል። ምክንያቱም እንግዲህ ቡድኖች ጥቅጥቅ ብለው ነው እየተከላከሉ የሚገኙትና እንደዚህ አይነት ጥቅጥቅ ብለው የሚከላከል ቡድን ሲያጋጥም ደግሞ ፓስ እያደረግ ያንን መስመር ትንሽ አስቸጋሪ ያደርጋል። ምክንያቱም እንግዲህ ጥቅጥቅ ብለው ሲከላከሉ ይሄ የማቀበያ መንገዶችን ሁላ ይዘጉታልና እንደዛ የሚዘጉት ከሆነ ደግሞ የምትቀባበለው እዛው አጠገብ ላለ ነው እንጂ ፕሮግሬሲቭ ፓስ ማድረግ አልችልም ወይም ደግሞ ወደፊት ፓስ ማድረግ አልችልም። ስለዚህ ጥሩ አማራጭ የሚሆነው ምንድነው እንደዚህ አይነት ድሪብል ማድረግ የሚችል ተጫዋች ቡድን ውስጥ ሲኖርና ከርቲስ ጆንስም እንግዲህ ያንን ነገር ያደረገ ይመስለኛል። በጨዋታው ላይ የነበረውን ስታት እንኳን ስንመለከተው በ28 ደቂቃ እንግዲህ 31 ኳሶችን መንካት ሲችል ሁለቱ ኳሶች የነካቸው ደግሞ በተጋጣሚ የግብ ክልል ውስጥ ነው ቦክስ ውስጥ ነበር መንካት የቻለው። ከዚህ በተጨማሪም ደግሞ 5 ኳሶችን ወደ ፋይናል ሰርድ ማቀበል የቻለ ተጫዋች ነው። እንደዚሁም በጨዋታው ላይ አንድ ሙከራ ማድረግ ይችላል። አንድም ጊዜም እንግዲህ ኳሱን አልተቀማም ይህ ተጫዋች። ከዚህ በተጨማሪም ደግሞ መከላከለው ላይም በጣም ሲያግዝ ተመልክተናል። አንድ ጊዜ ኢንተርሰፕት ማድረግ ሲችል 4 ጊዜ ደግሞ ኳሱን ሪከቨር ማድረግ የሚቻለ ተጫዋች ሆኗልና በጨዋታው ላይ እንግዲህ ጥሩ ሲንቀሳቀስ ተመልክተናል። እናም ይህ ኳሊቲው እንግዲህ ሊቨርፑል አሁን ላለበት ችግር መፍትሄ የሆነ ይመስለኛል። በተለይ ደግሞ ማካሊስተር እንግዲህ ወደ ምርጥ ብቃቱ እስኪመለስ ድረስ ከርቲስ ጆንስን በቋሚነት እያሰለፈ ከዛ በኋላ ከራያን ግራቨንበርክ ወይም ደግሞ ከሳቦስላይ ጋር አንድ ላይ ቢያጣምሯቸው መፍትሄ የሚሆን ይመስለኛል። በተለይ ደግሞ ሶስቱንም ተጫዋቾች ከተመለከተን ከማካሊስተር የተሻለ ፊዚካሊ በጣም ጠንካራ የሚባሉ ናቸው። እንደዚሁም ደግሞ የአየር ላይ ኳስ ለማሸነፍ እንግዲህ የተሻሉ ተጫዋቾች ናቸው ቁመትም ስለሚበልጡት ማለት ነው። ትክክለኛው መፍትሄ ከርቲስ ጆንስ ይመስለኛል። ከዚህ በኋላ እንግዲህ አሰልጣኝ አርነ ስሎት ተደጋጋሚ እድሎችን ሊሰጡት የሚገባ ተጫዋች ነው ብዬ ነው የማስበው። በእርግጥ በነገው ዕለት እንግዲህ የሻምፒዮንስ ሊግ ጨዋታ አለ ከኢንትራ ፍራንክፈርት ጋር ምናልባትም ያንን ጨዋታ ሊጀምር የሚችልበት ቻንስ በጣም እየሰፋ ነው። በተለይ ደግሞ ራያን ግራቨንበርክ እንግዲህ በማንቸስተር ጨዋታ ላይ እንግዲህ ተጎድቶ መውጣቱ አይዘነጋም። ምናልባትም ከኢንትራ ፍራንክፈርት ጋር የሚደረገው ጨዋታ እንግዲህ ከርቲስ ጆንስን እድል ለመስጠት ትክክለኛው ጊዜ ይመስለኛል። እንደዚሁም ደግሞ ከሳቦስላይ ጋርም በማጣመርም እንግዲህ ይህን ጥብረት ደግሞ ይሳካል ወይ የሚለው ነገር እንግዲህ ማየት ያስፈልገናል። በዚህ ሰዓት እንግዲህ ሊቨርፑል እስካሁን ድረስ የተጠቀመባቸው ተጫዋቾች እንግዲህ ውጤታማ እያደረጉት አይደለም። ስለዚህ ሌሎች መፍትሄዎችን መጠቀም ያለበት ጊዜ ይመስለኛልና አንደኛው መፍትሄ እንግዲህ ከርቲስ ጆንስ ነው ብዬ ነው የማስበው። እናንተስ ምንድነው ሐሳባችሁ የሚለው ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ከዚህ በተጨማሪም ደግሞ ሌላም አንድ ተጫዋች እንግዲህ መፍትሄ ሊሆን የሚችልበት እድል አለ። በተለይ ደግሞ መከላከሉ ደረጃ ላይ ስንመለከተው እንግዲህ ሮበርትሰንን ወደ ቋሚነት መመለስ ትክክለኛው መፍትሄ ይመስለኛል። ምክንያቱም እንግዲህ ከርኬዝ የተጠበቀበትን ያህል እየተጫወተ አይደለም የሚገኘው። ከበርንማውዝ ወደ ሊቨርፑል ሲመጣ እንግዲህ ትክክለኛው ተተኪ ነው ተብሎ ነበር የመጣው። ነገር ግን ደግሞ አሁን ላይ በሚያሳየው እንቅስቃሴ ያን ያህል አመርቂ ነገርን አሳይቷል ብዬ አላስብም። በተለይ ደግሞ እስካሁን ድረስ እንግዲህ በተደጋጋሚ በቋሚነት ነው እየጀመረ የሚገኙ ምናልባት እንግዲህ ከአንድ ከሁለት ጨዋታዎች በስተቀር እሱ ነው በቋሚነት እየጀመረ የሚገኙና ያሳየው እንቅስቃሴ እነዚህን ሁላ ጨዋታዎች እንግዲህ በቋሚነት የሚያስጀምረው አይመስለኝም። እናም አሰልጣኝ አርነ ስሎት እንግዲህ ልክ እንዳምነው ሲሚካስንና ሮበርትሰንን ሲጠቀሙበት እንደነበረው እንግዲህ ዘንድሮም ሚሎስ ኪርኬዝንና ሮበርትሰንን እያቀያየሩ መጠቀም ነበረባቸው ብዬ ነው የማስበው። በተለይ ደግሞ ሚሎስ ኪርኬዝ እንግዲህ ከዚህ በኋላ ከሮበርትሰን በጣም ብዙ መማር ያለባቸው ነገሮች አሉና እነዛን ነገሮች እንግዲህ ቀስ ያለ ቤንች ላይ እየተቀመጠም ቢሆን መማር ነበረበት ብዬ አስባለሁ። በተለይ ደግሞ ሮበርትሰን እንግዲህ ከቨርጅል ቫን ዳይክ ጋር የነበረውን ጥምረት እናውቃለንና ያንን ጥምረት ደግሞ ድጋሚ እንዲያመጡ ማድረግ ነበረበት። ቢያንስ ሊቨርፑል የተረጋጋ የተከላካይ መስመር እንዲኖረው ማድረግ ነበረባቸው ብዬ አስባለሁ። በተለይ ሚሎስ ኪርኬዝ እንግዲህ እያሳየው ካለው አቋም አንጻር ማለት ነው። ሌላኛው ተጫዋች ደግሞ ፌዴሪኮ ኬዛ ነው። ፌዴሪኮ ኬዛ እንግዲህ ዘንድሮ አንድ ጨዋታ ይመስለኛል በቋሚነት መጀመር የቻለው። ሌሎቹን ጨዋታዎች እንግዲህ ተቀይሮ ነው እየገባ የሚገኘው። ነገር ግን እንደዛም ቢሆን ግን ጥሩ ቁጥራዊ መረጃዎች አሉት። ጎሎችን እያስቆጠረ ነው የሚገኘው። አሲስት እያደረገ ነው የሚገኘው። በእሁዱ ጨዋታ ላይ ራሱ አሲስት ማድረግ የቻለ ተጫዋች ነው። ለምንድነው በቋሚነት የማይጀምረው የሚለው ነገር እንግዲህ ጥያቄ የሚያስነሳ ይመስለኛል። ምክንያቱም በጣም ጥሩ የሚባል አቋም ላይ ነው የሚገኘው። እንደዚሁም በጣም ታታሪ የሚባል ተጫዋች ነው። እናም ዘንድሮ እንግዲህ የተሻለ የመጮቻ እድል ሊሰጠው ይገባ ነበር ብዬ አስባለሁ። በእርግጥ ተጫዋቹ እንግዲህ በተደጋጋሚ ጉዳት ምክንያት እንግዲህ ሲቸገር ተመልክተናል። ምናልባትም እንግዲህ
ደግሞ እንዳይጎዳ ለማድረግ ሊሆን ይችላል የመጮሻ ጊዜውን እየቀነሱ የሚገኙት እንደዛም ቢሆንም ግን እስካሁን ድረስ ከተጫወታቸው ደቂቃዎች የበለጠ የመጮሻ እድል ሊሰጠው ይገባ ነበር ብዬ አስባለሁ ያንንም ነገር እንግዲህ ተቀይሮ በገባበት ሰዓትም ያሳየን ይመስለኛልና እነዚህ ሶስት ተጫዋቾች እንግዲህ ለሊቨርፑል መፍትሄ ይሆናሉ ብዬ አስባለሁ እናንተስ በእነዚህ ሶስት ተጫዋቾች ላይ ያላችሁ ሐሳብ ምንድነው የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እኔ እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቸር ያቆየን